ዓለምን ያስደነገጠው የትራምፕ ማስጠንቀቂያ እና አስደንጋጩ የኢራን ምላሽ። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች እንደምን ቆይታችኋል? ዛሬ ከየዓለሙ አቅጣጫ እየተሰሙ ያሉ አዲስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ዛሬ ዓለም በከፍተኛ ስጋት ውስጥ ወድቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እጅግ አስገራሚ እና አስፈሪ የተባለ ማስጠንቀቂያን ሰጥተዋል። የሆርሙዝ ወሽመጥን ካልከፈታችሁ ሲኦልን ታያላችሁ ሲሉ ታላቅ ዛቻንም ጥለዋል። ሰኞ ያበቃል የተባለው የጊዜ ገደብ ሊጠናቀቅ ጥቂት ሰዓታትን ብቻ ቀርተዋል። በዛሬው ቆይታችን የምናየው ትራምፕ በኢራን ላይ የዛቱትን አዲሱ ጥቃት ምንድን ነው? የሆርሙዝ ወሽመጥ መዘጋት ለዓለም ኢኮኖሚ ላይስ ያመጣው ቀውስ ምንድን ነው? በተጨማሪም የኢራን ጠንካራ ምላሽ እና የጦርነቱ አቅጣጫ ምን ሊሆን ይችላል የሚሉትን ነጥቦች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ባለፈው እሁድ ፕሬዝዳንት ዶናልድ ትራምፕ በሶሻል ሚዲያ ገጻቸው ላይ ባሰፈሩት መልእክት ኢራን እስከ ሰኞ ድረስ የሆርሙዝ ወሽመጥን ካልከፈተች ማክሰኞ የኃይል ማመንጫዎችን እና የድልድዮችን ቀን ይሆናል ብለዋል። ይህ ማለት አሜሪካ የኢራንን ሲቪል መሰረተ ልማቶችን ኢላማ ለማድረግ መዘጋጀቷን በግልጽ ያሳያል። ትራምፕ ይህን ያሉት በሁለቱ ሀገራት መካከል ያለውን ውጥረት አይሎ ባለበት በዚህ ወቅት ነው። ፕሬዝዳንቱ እብዶች ሲሉ የጠሯቸውን የኢራን መሪዎችን ካልተስማሙ የከፋ ዋጋ እንደሚከፍሉም አስታውቀዋል። ነገር ግን በሌላ በኩል ከፎክስ ኒውስ ጋር በነበራቸው ቆይታ ኢራን ድርድር ላይ መሆኗን፣ ስምምነት ላይ ሊደረስ እንደሚችልም ተስፋ እንዳላቸውም ገልጿል። ይህ የትራምፕ የሁለት መንገድ አካሄድ በአንድ በኩል ዛቻ፣ በሌላ በኩል የድርድር በር ዓለምን ግራ አጋብቷል። ለመሆኑ ለምንድን ነው የሆርሙዝ ወሽመጥ መዘጋት እንዲህ ዓለምን ያንቀጠቀጠው? የሆርሙዝ ወሽመጥ በዓለም ላይ ካሉ የንግድ መስመሮች እጅግ ወሳኙ ነው። በየቀኑ በሚሊዮን የሚቆጠር በርሜል ድፍድፍ ዘይት በዚህ ጠባብ መስመርም ያልፋል። ከየካቲት ወር መጨረሻ ጀምሮ አሜሪካ እና እስራኤል በኢራን ላይ ጥቃት መሰንዘራቸውን ተከትሎ ኢራን ይህ ወሳኝ መስመርን ዘግታለች። በዚህም ምክንያት የነዳጅ ዋጋ በዓለም ዙሪያ በከፍተኛ ሁኔታ ጨምሯል። እንደ ቬትናም ላሉ ሀገራት ደግሞ የትራንስፖርት ዘርፋቸው ክፉኛ ተመቷል። በተጨማሪም የአውሮፓ ሀገራት የኢነርጂ እጥረት ስጋት ገጥሟቸዋል። ኢራን ወሽመጡን ለመክፈት ቅድመ ሁኔታዎችን አስቀምጣለች። የኢራን ባለስልጣናት እንደሚሉት ወሽመጡ የሚከፈተው በጦርነት ለደረሰባቸው ውድመት ካሳ ሲከፈላቸው እና አዲስ የህግ ማዕቀፍ ተቀርጾ የመርከብ ማለፊያ ክፍያን መክፈል ሲጀምሩ ብቻ ነውም ብላለች። ኢራን ለትራምፕ ዛቻ ዝም አላለች። በኢትዮጵያ አቆጣጠር ዛሬ በወጡ መረጃዎች መሰረት የኢራን የተባበሩት መንግስታት መልእክተኞች አሜሪካ የሲቪል ተቋማት ላይ ኢላማ ማድረጓን የጦር ወንጀል ነው ሲሉም ከሰዋል። የዓለም ማህበረሰብ አሜሪካን እንዲያቆምም ጥሪ አቅርበዋል። በተጨማሪም ባለፈው አርብ በኢራን ተራራማ አካባቢዎች ተመቶ የወደቀው የአሜሪካ F-50 ጀት አብራሪ በከባድ ቁስለኝነት መገኘቱን ትራምፕ አረጋግጧል። ይህ ክስተት በሁለቱ ሀገራት መካከል ያለውን ወታደራዊ ፍጥጫ ይበልጥ አጠናክሮታል። የኢራን መሪዎች አሜሪካ የፈለገችውን ብትዝትም አንንበረከክም እያሉ ነው። ይልቁንም ጥቃቱ ከቀጠለ ቀጠናዊ ጦርነቱን እንደሚያሰፉትም አስታውቀዋል። አሁን ትልቁ ጥያቄ ማክሰኞ ምን ይፈጠራል? ትራምፕ እንዳሉት የኃይል ማመንጫዎችን ይደበድባሉ ወይንስ በስተጀርባ ያለው ድርድር ውጤት ያመጣል? የአሜሪካ መከላከያ ሚኒስትር ፒት ሄግሴዝ ኢራንን ወደ ድንጋይ ዘመን እንመልሳታለን ሲሉ መዛታቸውን የጦርነቱን አደገኛነትን ያሳያል። በሌላ በኩል ግን በአሜሪካ ውስጥም ቢሆን ይህ ጦርነት ተወዳጅነትን እያጣም መጥቷል። ብዙዎች ጦርነቱ ትርጉም የለሽ ነውም ብለዋል። ዛሬ ሰኞ ትራምፕ በዋይት ሃውስ ጋዜጣዊ መግለጫ እንደሚሰጡ ይጠበቃል። ይህ መግለጫ ዓለምን ቀጣይ እጣ ፋንታ ሊወስን ይችላል። እኛም ጉዳዩን በቅርበት የታተልን መረጃዎችን የምናደርስላችሁም ይሁን። ክቡራትና ክቡራን የቻናላችን ተከታታዮች የዛሬው የዜና ትንታኔያችን ይህንን ይመስል ነበር። እናንተስ በድጋሚ ምን ታስባላችሁ? እያለን አሜሪካ በኢራን ላይ ጥቃት ሰነዝር ይሆን ወይስ የሆርሙዝ ወሽመጥ በድርድር ይከፈታል? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በተጨማሪም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ መረጃ እስከምንገናኝ ሰላም ለሕዝብ፣ ሰላም ለዓለማችን።